ሰላም ጤና ይስጥልኝ የተከበራችሁ የአሰብ ፕሬስ ዩቲዩብ ቻናል ተከታታዮች፣ በመጪው ሰኞ የሚካሄደውን ሀገራዊ ምርጫ ተከትሎ ከአስመራ የወጣው አዲስ መረጃ በአዲስ አበባ ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ምርጫና በባህር በር ጥያቄ ዙሪያ ጠንከር ያሉና በቀጥታ ለመራጩ ሕዝብ የተላለፈ መልእክት ማጋራታቸው እየተሰማ ነው። ፕሬዝዳንቱ የሚያስፈልጋቸው የባህር በር ባለቤትነት ሳይሆን ወደብ ነው በማለት አሰብን በኪራይ ለመስጠት ዝግጁ መሆናቸውን፣ ነገር ግን የባህር በር ባለቤትነት ጥያቄ የማይታሰብ መሆኑን በግልጽ ተናግረዋል። ለመሆኑ አስመራ በዚህ ምርጫ ዋዜማ ይህንን መልእክት ማስተላለፏ በጠቅላይ ሚኒስትር አብይ አህመድ የወደብ ፖሊሲ ላይ ምን አይነት ተጽዕኖ ያሳድራል? ለመራጩ ሕዝብ ያስተላለፈው የውስጥ ሰላማችሁን አስጠብቁ የሚለው ማሳሰቢያ ትርጉሙ ምንድነው? ዛሬ እውነታውን በሰፊው እንተነትናለን። እስከ መጨረሻው አብራችሁን ቆዩ። ባህር በር ሳይሆን ወደብ ነው የሚያስፈልጋችሁ የአስመራ አቋም። ፕሬዝዳንት ኢሳያስ አፈወርቂ ለረጅም ዘመናት በቀጠናው ፖለቲካ ውስጥ ያላቸውን ስልታዊ አካሄድ የሚያንጸባርቅ አቋም ነው የሰነዘሩት። እንደ አስመራ መሪ ገለጻ ኢትዮጵያ እንደ ጅቡቲ ሁሉ አሰብንም ሆነ ሌላ የኤርትራ ወደብ በኪራይ የመጠቀም ሙሉ መብትና እድል አላት። ኤርትራም ይህንን ለማመቻቸት ዝግጁ ናት። ነገር ግን ፕሬዝዳንቱ በግልጽ መስመር ያሰምሩበት አንድ ትልቅ ጉዳይ አለ። የባህር በር ወይም የወደብ ባለቤትም መሆን ግን አትችሉም ብለዋል። ይህ ማለት በኤርትራ ሉዓላዊ ግዛት ላይ የሚደረግ ማንኛውንም የባለቤትነት ጥያቄ አስመራ በምንም ተአምር እንደማትቀበለው በድጋሚ እያረጋገጠ ነው። ይህ አባባል አዲስ አበባ ለዓመታት ታራምደው ከነበረው የራስ የተፈጥሮ የባህር በር ባለቤት መሆን አለብን ከሚለው ስትራቴጂ ጋር በቀጥታ የሚጋጭ ነው። ኢሳያስ አፈወርቂ ይህንን በማንሳት የባህር በር ጥያቄው ሕጋዊ መሰረት የሌለውና በቀጠናው አላስፈላጊ ውጥረት የሚፈጥር መሆኑንም ነው የገለጹት። በአብይ ሽንገላና አጉል ምኞትም አትታለሉ ሲሉ ለመራጩ ሕዝብ ምክር ሰጥተዋል። የፕሬዝዳንት ኢሳያስ መልእክት ይበልጥ ስሜት ቀስቃሽ የሚሆነው በቀጥታ ወደ ኢትዮጵያ መራጮች ሲዞር ነው። ፕሬዝዳንቱ መራጩን ሕዝብ ሲያሳስቡ የኢትዮጵያ ዜጎች የአብይ ሽንገላና አጉል ተስፋ እንዲሁም ምኞት እየሰማቸው አትታለሉ ብለዋል። ይህ ማለት በአሁኑ ወቅት በምርጫው ዋዜማ የባህር በር ጉዳይ እንደ ትልቅ የምርጫ ቅስቀሳና የፖለቲካ ፍጆታ እየዋለ ነው የሚለው እምነት በአስመራ በኩል እንዳለ ያሳያል። የኤርትራ መሪ የባህር በር ጥያቄው መሬት ላይ የማይወርድና ህዝብን ለማደናገሪያ የሚቀርብ አጉል ተስፋ ነው ሲሉም ፈርጀውታል። በመሆኑም መራጩ ህዝብ ድምፁን ከመስጠቱ በፊት ጉዳዩን ከስሜት በራቀና በተጨባጭ እውነታ ላይ በተመሰረተ መልኩ ሊመረምረው እንደሚገባ ከአስመራ የወጣው መልእክት በጥብቅ ያሳስባል። የመጀመሪያው ስራ የውስጥ ሰላም ነው ሲሉም የጂኦፖለቲካውን ሁኔታ አሳስበዋል። በመጨረሻም ፕሬዝዳንት ኢሳያስ አፈወርቂ ለኢትዮጵያ መሪ ምርጫ ትልቅ መለኪያ ብለው ያስቀመጡት የውስጥ ሰላምን ነው። መጀመሪያ የውስጥ ሰላማችሁን አስጠብቁ ይላል መልእክቱ። የምትመርጡትን መሪ በደንብ ወቁ። ባህር በርን የሚመኝ ሳይሆን የውስጥ ሰላምን የሚያስጠብቅ መሪ ያስፈልጋቸዋል ብለዋል። ይህ አባባል በጥልቀት ሲመረመር ትልቅ የፖለቲካ መልእክት አለው። በአንድ ሀገር ውስጥ ዘላቂ የውስጥ ሰላምና መረጋጋት ሳይኖር ወደ ውጭ የሚደረግ ማንኛውም የጂኦፖለቲካና የባህር በር ፍላጎት ሀገሪቱን ይበልጥ ለከፋ አደጋ ያጋልጣል የሚል ስልታዊ ምክር ነው። መራጩ ሕዝብ ሰኞ ዕለት ወደ ጣቢያ ሲያመራ ትኩረቱን ከሩቅ ምኞታቸው ይልቅ አሁን ላይ ሀገሪቱን ለምትገኘው የውስጥ ሰላም፣ መረጋጋትና አንድነት ቅድሚያ ከሚሰጡ መሪዎች ጋር ማድረግ እንዳለበት የአስመራው መልእክት ያመላክታል። ይህ መልእክት በምርጫው ሂደት ላይ በፓርቲዎች ፉክክር ላይ የራሱን ጥላ ማሳረፉ የማይቀር ሀቅ ነው። የተከበራችሁ የአሰብ ፕሬስ ቤተሰቦች፣ ፕሬዝዳንት ኢሳያስ አፈወርቂ ወቅታዊ መልእክትና በኢትዮጵያ የባህር በር ጥያቄ ላይ ያስቀመጡት ጠንካራ መስመር ይህንን ይመስላል። እናንተስ በዚህ የፕሬዝዳንት ኢሳያስ አቋም ላይ ምን ታስባላችሁ? ለኢትዮጵያ የሚያስፈልጋት የባህር በርን የሚመኝ ሳይሆን የውስጥ ሰላምን የሚያስጠብቅ መሪ ነው ለሚለው አባባልስ ምን ምላሽ አላችሁ? አሰብን በኪራይ የመጠቀም አማራጭስ የኢትዮጵያ የወደብ እጦት በዘላቂነት ይፈታዋል ወይ? ያላችሁን ስልታዊ ትንተናና አስተያየት ከታች ባለው የኮሜንት ማስቀመጫ ላይ አስፍሩልን፣ እንወያይበት። ቪዲዮውን ከወደዳችሁ ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። በምርጫ ዙሪያ የሚወጡ አዳዲስ መረጃዎች በፍጥነት እንዲደርሷችሁን ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሰላም ለሀገራችን። መልካም ምሽት።